ሰላም ውድ የቲጂኤስ ኢንተርቴይንመንት ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እኚህን ጀግና ሴት ስንቶቻችሁ ታስታውሳላችሁ? ሀገሬ በመሆኗ ከሰፈሬ ተንቀሳቅሼ መጣው። ሲመጣ ባንዲራ ካላወለቅሽው አትገቢም አሉ። ይሄ መጪ ትውልድ ታሪክ ያዛው ነው። አዎ ቤተሰቦቻችን ወላጆቻችን ያስተላለፉት እድሜና ጤና ወቅቱ ነው። አሁን ባንዲራ ካልጣላችሁ አትገቡም ተባለ። ታሪክ ያንሳው ነው። መጪ ትውልድ ታሪክ ያንሳው ነው የሚለው ነው በበኩሌ። አዎ በዚች እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ? እንዴት ባንዲራ ይጣላል? ኬዙስ ምንድን ነው? የባንዲራ የሚጣልበት ኬዙ ምን እየሆነ ነው? ምንድን ነው? በምን ይፈታል ችግሩ? ኬዙን ያብራሩልን። ለምን እንደተጣለው ይብራራልን፣ ይግባን፣ እንወቀው። ማን ነው እንደሱ ያለው? ፖሊሶቹ፣ ህግ አስከባሪዎቹ ፖሊሶቹ ማለት ነው። ፖሊሶች ናቸው አለኝ። እዚህ አዎ ባንዲራ ይጣል ጣይ። እዚህ ያለው ጆሮዬ ላይ ያለ ነው። ጣይ ነው ያሉኝ። አልጥልም። ያ ጊዜ ነው አድዋ። አይ እንግዲህ መቼስ እኔ ነገርኩ 88 ነው እድሜ ብያለሁ። እንግዲህ በዚህ ላይ ምን ያህል አድዋ ድል እንደሚከበረው ወቀው አንተ ራስህ። አዎ ስለዚህ እኔ በዚህች እድሜ በኢትዮጵያነቴ በሞራሌ ተንቀሳቅሼ ሲመጣ እንዴት አትገቢም ባንዲራው ካልጣልሽ እንዴት በለ መጪ ትውልድ ታሪክ ያንሳው ነው። እኔ በበኩሌ ብሶቴን ነው ማነው ብሶት ነው እንዴ! እንዴት እንደዚህ ሊሆን ይችላል? ምንድነው ከይዙ ችግሩ ምንድነው ነው? ይብራራልኝ፣ መንግስት ያብራራልኝ። ምንድነው ችግሩ? ወይዘሮ ሽታይ ታደሰ ይባላሉ። ኑሯቸውም ትውልዳቸውም እዛው ሸገር አዱገነት ነው። በጣም የገባቸው ጨዋታ አዋቂ ደስ የሚሉ ኢትዮጵያዊ ናቸው። በኢትዮጵያዊነታቸው እጅግ ይኮራሉ፣ አይደራደሩም። በአሁኑ ሰዓት በጥሮታ ዘመናቸው ታመው የኛን እርዳታ ይፈልጋሉ። የምትችሉት ገንዘብ በማስገባት እንዲሁም ደግሞ ሌሎች ሼር በማድረግ እንድትተባበሩን ጥሪ እናቀርባለን። ቤታቸው ድረስ ሄጄ በሞባይል የቀረስኳቸው ቪዲዮ እንካችሁ። ያድኩት እዚሁ ነው። ምንም ነገር በእግዚአብሔር ስራ አሁን 88 ሆኖ እኔ አላውቅም። እዚሁ ነው የሚያውቀው። እዛኔ 86 ነው የወጠር ጌታዬ። አዎ ሀገሬ መጥቼ እዚሁ አዲስ አበባ ውስጥ ኖርኩኝ። ያው ትምህርት ነው ትንሽ ተማርኩኝ። በዛን ጊዜ 4ኛ ክፍል ስፔሻሊስት ቢሮ ነው የምገባው። ተመስገን ነው ልጆች ቤተሰብ ላይ ነው ሁሉ ተመስገን ብላ ያመረኝ ሁሉ አማን መስገን እግዚአብሔር ይመስገን ያምጣል። በጣም ተመስገን እሱና በጣም እናስከሳባቸው ይላል። በጣም እናስከሳባቸው ማሙድ አህመድ አንደኛ የማሙድ አህመድ፣ ሁለተኛ አለማየሁ ሼቴ፣ ሶስተኛ ደግሞ ማነበሩ ጥላሁን ገሰሰ አቦ ይመች ከቻለሽ ጥላሁን ገሰሰ እኮ በጣም ጎበዝ። ጥላሁን ገሰሰ ዶክተር ተባላም ዶክተር ገሰሰ በጣም የፍቅር ዘፈን በድሮ በእናንተ ጊዜ ለሰው ይታየኛል። ልክ ነሽ። ትንሽ በቀለ እንደውም እሷ እንትን አይደለችም እንዴ? በጣም ሂሩት በቀለ ነበረች። ሂሩት በቀለ ሂሩት በቀለ ማታይ ይፍናት። እርሶ የአርት ሞክሩ ነበር እንዴ? ውስጥ ነው ዘፋኝ ውስጥ የፖሊስ ሚስት ስለሆንኩ ነው እንዴ? ባለቤት ያው የሸዋ ፖሊስ ትራፊክ አልነበረም እንዴ? ታዲያ ይገርማል እኮ እዛ ነው። የእናንተ ዘመንማ የተባረከ ዘመን እኮ በጣም ኢትዮጵያነት የነገሰበት በዘር ማንቋጠርበት ጊዜ እንደ ነገር የለም። ሰላናችሁ ይሁን ማዘራይኛ በጣም እንዴት አፈሳየም ድንቅ ነው የሱ ስራ ቁራ የለባደ ወገን ካለ ኢትዮጵያዊ ካለ ሁሉም ነገር አለ። እግዚአብሔር ይመስገን ነው። እኔ ያው እንደዚህ ነው፣ በእግዚአብሔር ነው የምኖረው፣ በጣሪ ነው የሚያውቀው። ያው በጣም አሞኝ ነው
እንግዲህ ትንሽ አሁን ነው እንግዲህ የተነሳሁት ከአልጋዬ ላይ እዚህ ነው የምኖረው ልጆቼ ጋር። እግዚአብሔር ይመስገን። እግዚአብሔር ይመስገን ነው። እውነት ነው። የኢትዮጵያ ሕዝብ ወገኖቼ ጤና ሁኑልኝ፣ ደህና ሁኑልኝ። አሜን። እግዚአብሔር ይመስገን ነው። አሜን። እስኪ የባንክ ዲቴሉትን እስኪ ያሳዩኝ ማዘር። ባንኳ ካርዷን እንጂ ክፍት አድርገው ያሳዩንና የባንክ ዲቴሉት እንድናያይዝ እርሶን መርዳት የሚፈልግ ሰው ለጥሮታም ለሕክምናም እንዲሆኑት ገንዘብ የሚያስገባ ስላለ በደንብ እናስቀምጠዋለን። ግን ዝም ብሎ እንደዚህ ነውና በፎቶግራፍም እናስቀምጠዋለን፣ በጽሁፍም እናስቀምጠዋለን። እግዚአብሔር ጤና ሰጥቶት ሰላም ሰጥቶት ደግሞ በሌላ ጊዜ መጥቼ እንዳይወት እግዚአብሔር ይፍቀድ። በጣም በጣም ነው ማመሰግን። በጣም ነው የምንወዱት። ጀግና እናት እውነት ትውልድ ያንሳው ብለዋል። እንግዲህ ይሄን ነገር ትውልድ ያንሳው። እኔም መላለው ትውልድ ያንሳ ብያለሁ። እግዚአብሔር ይስጥልን። ጤና ሁኑልኝ። ኢትዮጵያ ሕዝብ ጤና ሁኑልኝ። አሜን። ወገኖቼ ወገን ይኑር። ኢትዮጵያዊ ወገኖቻችን ይኑሩ። አሜን እናቴ። አሜን። እናመሰግናለን። ደስ ብሎናል ስላየሁት። ታምራዊ ነው። ታሪክ ነው ኢትዮጵያ ውስጥ የተፈጠረው። በእውነት ነው። እንዴት አድርጌ ነው ያበሳጭቶኝ እንዳ እግዚአብሔር ጤናውን ይስጦት። አመሰግናለሁ በጣም ዋን ኢትዮጵያውያኖች መርቋት ትነሳ ያው አንቺም እንደዛ ነሽ። እደጉ። አሜን። በሀብትም በእድሜም በእውቀትም በቁመትም አርሳችሁ ቃሙ፣ ወልዳችሁ ሳሙ። ከዚህ በፊትም ከተወለደ በኋላ የወለደውን ለወግ ለማድረግ ያብቃልኝ። ትምህርታቸውን የሚለጽልኝ ረዥም ዕድሜ፣ ረዥም ሀብት፣ ረዥም ጤና ከነ ቤተሰቦቻችሁ ይስጣችሁ። እንዳሰብሽልኝ አስብልኝ። ፈጣሪ እንዳጠባችሁልኝ አስማለችብኝ። እኔ እምነቴ እግዚአብሔርን ነው፣ ከነ እናቱ ከነ አባሎቹ የሰራዊቱ ጌታ። እኔ ሌላ እምነት የለብኝም። እምነቴ አንድ ነው። እግዚአብሔር የመራኝ ቅያስን ነው የምራመደው። ሌላ ውስጥ አልገባም። ፈጣሪ አምላክ ድረስልኛል። ወዴና የተበሰ ምንድን ነው ወዴን የሚረብሸናችሁ? ብጥብጥ አድርገኝ አንደኛ የማሙድ አመድ፣ ሁለተኛ አለማየሁ ሼቴ፣ ሶስተኛ ደግሞ ማነበሩ ጠፍላሁን ገሰሰ